አምኖት ቤቢ ባባ ውሳኔሽ ትክክል ካልሆነ ታዲያ ምን ይደረጋል? አሁን እኮ ውሳኔሽ ትክክል አይደለም። ውሳኔሽ ትክክል አይደለም። ማይ ፕላስ ኦኬ፣ የራሴን ጤና ሪስፖንሲቢሊቲ ያለብኝ ሴት ነኝ። ያፋ ድፍረቱ አሁን ይኸውልሽ እየነገርኩሽ ያለው የትም ሴቶች ጋር ሄደህ ትመጣለህ። እኔ ይቅርታ ስትለኝ ሁሌም መቀበላለሁ። what is this? who are you? እናቴ በምንግባባበት ቋንቋ እናውራ። እኔ 15 ቀን በሙሉ ማይገባሽን እንግሊዘኛ እንዳላወራ 15 ቀን በሙሉ ይኸውልሽ። excuse me quick minute please yeah man what's up they support our people let's protect them. Excuse me when you come from this is the much of population about the countries that is ፋክት ነግሬሻለሁ። አንድ ሳምንት አይገባሽም። አንድ ሳምንት አይገባሽም። ምን እንግሊዘኛ ዝም አይደለማ እንትን ማለት አለብሽ እኮ። ይኸውልሽ ልንገርሽ፣ የምትሰሚኝ ከሆነ እኔ ሀቢባ ጋር የተማርኩትን ትምህርት የተመከርኩትን ተግባራዊ እያልኩ ነው። እባካችሁ ወንዶች፣ እባካችሁ ሴቶች ያለችውን ቃል በቃል ልንገርሽ። እባካችሁ ወንዶች፣ እባካችሁ ሴቶች ፍቅረኛ ወደ እናንተ ሲመጣ ባለትዳርን ብትሆኑ ፍቅረኛም ቢኖራችሁ ትሪት አድርጓቸው ብላለች። خلاص አላልኩም ተመልሷ እኔ አንቺን ተንበርክኬ ይቅርታ ልጠይቅ ብላለች። እንዲህ ብታርዳት ባለትዳርና ባለትዳር ወንዶችን ሂዱና ተረዱ አትልም። አንተ ከመጡ ነው ያልኩሽ። ከመጡ እኔ ጋር እንደ አይምሮዬ ነው የማውቃት። እሺ የምትለውን ቃላቶች እሷን ራሷን አላልኩም ካለች እሷም ካለች እሷንም እንከሳለን ማለት ነው። በቃ እሷ ራሷን እቺ ያለችኝ ወንዶችን አትበድሉ ሴቶችን አቃ ይሄ እኮ ነው። ወሬ ለመድክ አንተ ውሸት ለመድክ። ይኸውልህ አይክ ውሸት ለመድክ። እኔ በጣም ከሌሎች ወንዶች ለየት የሚያደርግህ ውሸት አታውቅም በሚለው ነው። አሁን ውሸት ለመድክ። በቃ ይሄ ነው ራስህ ቁርጥ የዱባይ ወንዶች አሁን የዱባይ ወንዶ ጉዴ ለኔ ትለይ ነበር። በቃ ሶሪ በጣም ነው ማዝነው። በጣም ነው ማዝነው ካንቺ እንዲህ በመባሌ በጣም ነው ማዝነው። በጣም ያዘልቅክ ከቤታየው ጋር የሚያዘልቅክ ከዜድ ጋር የሚያዘልቅክ ብትፈልጉ ሶስታችሁም ተጠራርጋችሁ አንጮ ቆሮር ግቡ። አይ ዶንት ኬር አባውት ቤቢ። ግን አንድ ማስጠንቀቂያ ልንገርክ፣ ይሄ ሁሉ ህዝብ መሀል እኔን ከአንድ ሰው ጋር ብታይ ምንም እንዳትል። እኔ ነገርኩሽኝ እኮ ከአንድ ሰው ጋር ባይሽ አያገባኝም። በቃ ነገርኩሽኝ። ግን ማለት ነው ከዛ ሰው ጋር ያለሽ ነገር ምንድን ነው? ፍቅረኛውን ላልይዝ እችላለሁ፣ አይመለከትም። this is my life ብሮ እንደፈለግ ሆናለሁ። እኔ እንደፈለግኩኝ እኔ ግን ይኸውላችሁ 1300 ሰዎች ሀሳቤን ተረዱ። እኔ እሷ ያለችውን ሰምታችኋል፣ ወላሂ ሰምታችኋል። እኔ ደግሞ ብያችኋለሁ፣ አንድ ሴት አፈቅርሃለሁ ብላ ብትመጣ እኔ ጋር የራስሽ ጉዳይ ዞር በይልኝ ከዚህ አልልም። ትሪት አድርጌ ፍቅረኛ እንዳለኝ ውሽዬ ፍቅረኛ እንደሆነች እነግራታለሁ ነው ያልኩት። አጋለይ ዘካቲድና ሙሽራዬ ብላችሁ አብራችሁ እንደፈለጋችሁ። እኔ ግራ የሚገባኝ ነገር እንዴት ነው የምንግባባው? እሺ በአማርኛ እያወራው እኔ ነግሬሻለሁ። እኔ ነግሬሻለሁ። አሁንም ቢሆን ተወዳታለሁ አትወዳትም፣ እወድሻለሁ፣ አፈቅርሻለሁ። ሳበናት ሲይዝክ እንደ አህያ ስጋ ሙጭጭ ብለህ ትወርዳለህ። ስለክክ ካሪያሽን ብለህ ትፈናጠራለህ። ኖኤቨር እኔ መጫወቻ ካደለው ማሬ ከኔ ጋር ፍቅረኛ ማቾች ከሆንክ ክብርህን ጠብቀህ ትኖራለህ። አይ ክብሬን ጠብቄ አልኖርም እዛ እያልኩ እዚህ እያልኩ አንቺ ጋር እኖራለሁ ካልክ ጥርግ ትላለህ። ሀቢብ ቢሄድ 30 ሀቢብ ይሰለፋል። ሀቢብ ችግር የለውም፣ ችግር የለውም፣ ችግር የለውም። እኔና ችግር የለውም። ድሮም ጠላት ከሩቅ አይመጣም። ስሚ የማታ የጆከር አበባ ነው። ጆከር የሳመሽ ነገር ነው እንደዚህ ያደረገሽ አይደለ? ሂጂ ወደሱ ሂጂ ወደሱ ወደ ጆከር ያዋጣሽ። ይሄዳለሁ አባቴ ሙቲ አግኝቼው ነው በእናትህ አግኝቼው እሱ ያዋጣሽ። አነጋገሩ ራሱ ጀግና እኮ ነው። አላየም እንዴ ሲናገር? አግኝቼው ነው ጀግና እኮ። በቃ ፈረስ ግዙና ሁለት ፈረስ ግዙና ተዋጉ። ሞቼልሽ ይላል ጆከር አይልም። ጆከር ይላል ሴቶች ቤት እየሄደ የኔ ፍቅር የኔ ማር አይልም። አቋም አለው።
ስለዛ ጆከር የኔ ፍቅረኛ ቢሆን ክብሬ ነው፣ አግኝቼው ነው። ይሄን የመሰለ ቆፍጣና ወንድ አያገባኝም። ዱባይ ቢኖር እንደውም ዛሬ ነበረ ሄጅ የምገናኝ ኮንሱ ጋር አብሬ ቁጭ ብዬ እል ነበረ። ሹዳ ከል አያገባኝም። መብትሽ ነው፣ መብትሽ ነው። ክብሬ ነው። ችግር የለውም። መታዘብ እናንተ ደግሞ እዚህ ውስጥ ያላችሁ 1500 ሰዎች የምትታዘቡትን ታዘቡ። ታዘቡኝ። አንተ ሰኞ እኔ መተህ ትንበረከክልኛለህ። ማክሰኞ ሄደህ ከሌላ ሴት ጋር፣ ሮብ እኔ ጋር መልሰህ ከማን ጋር ምን አደረግኩኝ? እኔ ከማን ጋር ምን አደረግኩኝ? ለክብሬ እኔ እኮ ገር የምትይኝ እኮ አሁን ከፈጣሪ ጋር እየጣላሽ ነው። አይመጥነኝ ወይ ጣጣችን ከፈጣሪ ጋር እየጣላሽ ሀቢብን አታፍቅሩት እያልሽ እኮ ነው። ይሄ ግን ይታወቅሻል። ሙሉ አላልኩም። አቤት አንቺ ላይ ቺት አላደረኩኝ። እኔ አፈቅርሃለሁ ስ ወይኔ በእናታችሁ ላብድ ነው። ስታብታብ ኮፒ ሊንክ አድርጉልኝ። በማህበር ያግቡክ፣ ከፈለክ ደግሞ በማህበር ፍቅረኛ ያርጉክ። እኔ ግን ክብር ያለው ወንድ ነው የምወደው። ለራሱ ክብር ያለው ዘጭ ያለ ወንድ ኖ የሚል የመጣችውን ሴት እንዳለ የኔ ፍቅር ነው የኔ ማር የሚል ወንድ አልወድም። እኔ የምወደው ኖ የሚል ጀግና ወንድ ነው። ጀግና ወንድ ጆከር እያልሽ አይደል? ይኸው አገኘሽ። እንኳን ደስ አለሽ። ኸላስ ከኔ ጋር ካሁን በኋላ ምንም ነገር የለም አልኩህ እኮ ሀቢቢ። ከእሱ ጋር እኔ ፍቅረኛ ብሆን ክርስቶስን ክብሬ ነው። ምክንያቱም ጀግና ነው፣ በሁሉም ነገር ጀግና ነው። እስኪ አንድ ቤት ሄዶ ሲያወራ የኔ ፍቅር የኔ ማር የኔ ውድ ሲል ሰምተህ ታውቃለህ? አይልም። ምን በወጣው ላታስብኒ ሀቢብ ከለስ ነው ደሚ ጆከርዬ ያው ሳምኩት። ታዲያ ለምን አይደግምሽም? ድገማት። ለምን አትደግማትም? በጣም የሚያስጠላ ነገር ነው። ወንድ በጣም ጆከር ማለት ነው። እስከዛሬ በጣም ማከብር ወድ ጓደኛዬ ወንድሜ ነበር። በጣም ነው ባዝንብህ። በጣም ጆከር ከአንተ ይህ አይጠበቅም። እውነት አንድ የሚወዳት ወንድ የሚያፈቅራት ወንድ አጠገቧ ቁጭ ብሎ እንደዚህ ይሄ እኮ አንቺ ደግሞ ሳምሽው አይደለ? ሳምኩት እንዴ? አሁን በጊፍት ና የሳምኩት በአካል ባገኘው ላይ ወጥቼ ልጭን ጫርጌ ሰማዋለሁ እኮ ነው ያልኩት። ምን ታመጣለህ አባቴ? አንተ ከቤት ታየው ጋር እንዴት ነው የምትሆኑ? ያዋጣሻል። እሺ አየካ እንዲህ ነው ሰውን የሚያናድደው። አይ አይደለም፣ በጣም ጥሩ ላይ ናችሁ ሴቶች እየተረዷቸው። ልክ አንተ እንደዛ ስትል እንደሚያናድድ አየህ፣ እንዴት እንደሚያናድድ። ምንም አልተናደርኩኝም እንዴ? ምን አገባኝ? እኔ ግን አሁንም ቢሆን ፍቅሬን አልካድኩም። ማታ መታ አንድ እህቴ አፈቅርሃለሁ እወድሃለሁ አለችኝ። እሺ ብዬ ተረዳኋትኝ። ከዛ በኋላ ፍቅረኛ እንዳለኝ ሁሉ ነገር ማስረዳት የምችል ሰው ነኝ። አንቺ ግን አሁን ሁሉ ነገሬን በአጭሩ ገደልሽው። ፍቅር ይዞኛል ከአንተ ካሉ እረዳቸዋለሁ፣ እንከባከባቸዋለሁ ነው ያልከው። ስለዛ እኔ ደግሞ እንደዚህ አይነት ወንድ አልፈልግም። ማፊ ሙሽኪላ እሱ የሰጠ እሱ በአካል ማታቂው እኔ ስንት ኪሎ ሜትር መጥቼ ስንት ወይኔ አፍ ቢያወሩት ምን ችግር አለው ታዲያ? ባዶ ይቀራል አሉ። የሩቅ ፍቅር በጣም ይጣፍጣል። ኔቨር ያለበት ሀገር እኔ ነገ ትኬት ቆርጬ አልሄድም እንዴ ከወደድኩት። ችግር የለውም። መብትሽ ነው። ዩሮፕ አይደለም ማለት መብትሽ ነው አልኩሽ እኮ መብትሽ ነው። ኸላስ ጆከር ያዋጣሽ አልኩሽ እኮ ጆከር ያዋጣሽ። ለማስቀናትና ለማቃጠል እኔ ነግሬሻለሁ። የአንቺ አንደርስታንዲንግ ችግር ነው። እኔ ነግሬሻለሁ። አንቺ ልጅ ልታሳብጂ ነው እንዴ? እኔ ነግሬሻለሁ። ከአሁን በኋላ አያገባኝም። እኔም አያገባኝም። ይኸውልሽ ኡጋንዳ ነኝ ፍቅር እያለች ነው። ለምን እንትን አትልክላትም? ፓስፖርት ለምን አትልክላትም ታዲያ? ኡጋንዳ ነው ይሄዳለሁ። አያፍርም እንዴ? ፍቅር ይላካል እንዴ? ሀቢብ አታናደኝ። አሁን ኦንላይን ትኬት ቆርጬ ነገ በጠዋት የሚሄደው ክርስቶስን እንዳታናድደኝ። አያገባኝም። ሂጂ። እኔ ፈጣሪ ይኸውልሽ፣ ፈጣሪ ልብሽን ማለት ነው ከጠበቀልሽ ማንም ምንም አያመጣም። እኔ እንደማፈቅርሽ እንደምወድሽ በአደባባይ ከአንድም ሁለት ሶስቴም ተናግሬያለሁ። አሁንም ሴቶች ከሆነ ቤታየውን ስታይ ቤታዩ ማይ ኩዊን ትላለህ። ሌላ ሴት ያቺ የለንደኗ ማታ ስገበኝ ሌሽ አንተ ስንት ፍቅር እናንተ ሰፈር ፍቅር ሼሪንግ ነው እንዴ? አንቺ ፍቅር ይዞሽ አያውቅም እንዴ? ቆይ እንዴ ፍቅር እኮ የሚይዘው ከአንቺ የፍቅርን ጉዳት አታውቂም እንዴ? እኮ እኔ መች ከሁሉም ጋር ፍቅር ያዘኝ። እነሱ ፍቅር ይዟቸው ወደ እኔ ሲመጡ እኔ እነሱን ፕሮቴክት የማድረግ ኃላፊነት አለብኝ እኮ ለዛ እኮ አለብኝ ነው ያልኩሽ ያለው። እነሱን እንትን አድርግና ፕሮቴክት ያልከውን አድርገውና
እኔን አቃጥለኝ። ስለዛ አንተ አትመጠነኝም። እሺ እኔ እንዲህ ሴት ጋር የሚል ከሰከሰ አልፈልግም። አልተልከሰከስኩም። ንግግርሽን እያስተካከልሽ አይመጠነኝም። እኔ ቢኮዝ አም ኩዊን፣ ለራሴ ኩዊን ነኝ። እንዴ ወንድ ልጅ ጀግና። ንግግርሽን እያስተካከልሽ አልተልከሰከስኩም። የገፋፋሽን ነው። ይኸውልሽ የኔ እናት ይቅርታ አድርጊልኝ። ኤክስኪውዝ ሚ ያለ ስሜ ስም እየሰጠሽኝ ነው። ምንም ሳላደርግ አድርገሃል እያልሽኝ ነው። እየገፋፋሽኝ ነው ሌላ ነገር እንዳደርግ። ነግሬሻለሁ። ይሻላል። ይሄ እኮ አንተ የምታደርገው አልገባውም፣ ግን አልወጣውም። ያኔ አልሄድኩም አለው ገባህ? ዩ ፕሌይ ጌም በት ጌም ቱ ማች ኦቨር የሆነ ጌም እንዴ ካም ዳውን። እኔ እኮ ይህን ጌምን ከጀመርኩ እኮ ወር አለፈክ። ወር በሙሉ በትዕግስት እየጠበቅኩ ነበር። ይሄ ልጅ ይቀየራል እያልኩ ማለት ነው። እንዴ ችግር የለውም ነገሩ እንደዛ ነው። ችግር የለውም። እኔ እናቴ ዝም ብሎ ሰኞ አፍቅሮ ማክሰኞ የሚለያይ ማክሰኞ አፍቅሮ ሮብ የሚርቅ ልብ የለኝም። አሁንም እወድሻለሁ፣ አፈቅርሻለሁ የለኝም። ስሜን አታጥፊ የለኝም። ማጸነኝ ነበር አይደል? እሺ በየ ታረኩክ። ስለምወድሽ ነዋ፣ ስለማፈቅርሽ ነዋ። خلاص ትናንትና ነው ዛሬ። ትናንትናውኑ ማታ ግን ሄድክ ሌላ ሴት ጋር። ወይ አምላኬ ሆይ። አሎ እንደምን ዋልሽ? ገና እግዚአብሔር ይመስገን። የኔ ፍቅር እንዴት ነሽ? በጣም አልታወቀህም እንጂ በጣም አጸያፊ ነገር እያደረግሽ። ድምጼ ይሰማሻል? ይሰማል? ውዴ ከተሰማሽ እደውልልሻለሁ። በቅርቡ እኔ ኡጋንዳ ነው ያለው። ትመጫለሽ? እመጣለሁ። እህትሽ ናት ከኔ በላይ ያለችው። ድምፅ አታወራም። በጣም ነው የምታሳፍሪው። እሺ ችግር የለውም። እኔስ መብቱ ነው። እወድሻለሁ። በጣም ነው የምታሳፍሪው። እወድሻለሁ። እሱ ነው ለካ ብሎ ካረገኝ በአንቺ ስልክ። እና ምን አለ መሰለሽ እኔ በጣም ሀብታም ነኝ። አንቺን አንኮራትቼ ማኖር የውድ ነገሮችን መግዛት እችላለሁ። ስትገፊ ስላየው ነው። የሰው ልጅ ፍቅር የሚባለው ነገር በሶስት አይነት፣ አንድ በጠላትነት፣ አንድ በፍላጎት፣ አንድ በአዘኔታ በመራራት ምን በወጣሽ እኔ ወርቅ አድርጌ አኖርሻለሁ እያልኩሽ ቆንጆ እግዚአብሔር ይስጥሽ። ተቀየምኩበት የምተናዷል። እንደዛ ባላልከው ኖሮ ሁዴ እንዴ ቅር እያለሽ ነው? አይ አናዶኛል፣ ግን ልኩን ነግሬዋለሁ። ግን እንደዛ ባላልከው አሪፍ ነበር ሁዴ። ኧረ እባክሽ አንቺ ለምንም አታገለግይም። ቻው። አረብኛ ካወቅ ኦፍኮርስ ታውቃለህ። ምን ሆንሽ? ምን ሆናለሁ? እኩለ ሌሊት መጀነጅ ነው ሴት። ለምንድን ነው ዜድ ምን አለች? ሲጀነጅን ያደረው የራሷ ጉዳይ። አሁንም የእሷን እንትን ትሰሚያለሽ። ማታ ሳራ እንደዛ አግባብታን ሄዳ የሰው ወሬ ትሰሚያለሽ። የሰው ወሬ ሳይሆን አንተ ጀንጅናታል። አልጀነጀንካትም ልጅቷን። ለምንድን ነው አፍቃሪ? እኔ አንቺ አበቂኝም እንዲ አንቺ እኔ ሌላ ሴት ምጀነጅ ነው። ልጅቷ አፍቃሪ ነች። መጣች ተንከባከብኳት። ሀቢባ እንደዛ አፍቃሪን አስገብቼ ልንከባከብ ሹ ሙሽኪል። እኔ ነገ ሀቢባ ጋር አንድ አፍቃሪ አንገላታ ተብዬ መከሰስ አልፈልግም። እናንተ ተፈቃሪዎች ወይ አፍቃሪዎች መጥተው ሲያናግሯችሁ ትሪት አድርጉ ብላለች ዶክተር ሀቢባ ብላለች። እንዴ እኔ ብላለች። አንቺ ወንዶቹንም አታንገላች፣ በስነ ስርዓቱ አስተናግጂ። እኔ በስነ ስርዓቱ አስተናግጂ። እንደዚህ እየሳምኳቸው ይኸውልህ ጆከር ትናንትና አንተ ጋር ሲስመኝ ጸጥ ያልኩሽ የሚዞኝ ነው። ከአሁን በኋላ ከሰደበኝ ለምን ከሰደበኝ አልኩ ከሳመኝ ለምን አንገላቷለሁ? እንዲህ እያልኩ ስሞን ችግር የለውም። ምን ችግር አለው? ኖርማል እኮ ነው። ምን ችግር አለው? የእሱን ሞራል ለመጠበቅ አይደለም ዋናው ሀሳብሽ፣ የእሱን ሞራል ለመጠበቅ ነው አይደለ? ኦኬ እሺ። እኔ ያው ለምንድን ነው ቅድም ላይቭ ላይ ካየሽኝ ቤታ መታ 3 እችኛዋ የምትሳመው ነገር ትሰጠኝ? እኔ ሆን ፈልጌ ነው የተሳምኩላት።
ፈልጌን ሳምኳት እንዳይከፋት ብዬ ነው። ሳምካት እንዳይከፋት ብዬ ነው። ሳምካት አይ እኔ እንዳይከፋት ብዬ ነው። አንቺ አሁን ጆከርን መሳም ያለብሽ እንዳይከፋው ብለሽ ነው። ማታ ስለ ያችኛዋን ነገር ስለሰጠሽ ልትስሚው ማለት ነው። ኦኬ እኔ እኮ ማታ ልጅቷን ይኸውልሽ ካለ ራሱ ባገኘው አገላብጬ ስመዋለሁ። ለአንተ ልስል ዛሬ የት አለ? ዌርስ ጆከር ዱባይ ነው እንደ ሄጄ ነበር አገላብጬ ላይ ወጥቼ የምስመው። እርር በል አንተ ቤታየውን 3 ያረኑ ብዴዛም ካት ጭራሽ ላዩ ላይ ወጥተሽ መጻም ነው ያማረሽ። አናደኝ ነው ዲያባቴ አናደኝ። አይ ችግር ይኸውልሽ እኔ ማታ ልጅቷ በቃ ማልቀስ ነው የቀራት። መጣችና እኔ ከለንደን ነኝ ምናምን በቃ ብዙ ነገር አወራች እና በጣም አሳዘነችኝ። ስልኳን ሰጥቶችኝ ደወልኩላት፣ ግን ውሸቷን ነው። አጅማለች ለንደን ጅቢ ብላሽ ጉርጓድ ውስጥ ግባሹ ዳከልኛ ነው። ተይ ነገ ተከሰነን ሀቢባ ጋር እንዳንሄድ ተይ። ኧረ እባክህ አፍቃሪዎቻችንን መንከባከብ አለብን። ተይ አሁን ልንገርሽ፣ ሰምቻለሁ ስለ አንቺና ስለ ጆከር ሪሌሽንሽፕ ሰምቻለሁኝ። ልጁን አታንገላችሁ፣ ተረጁ በቃ ከላዝ። ነገ አንድ ነገር ቢሆን እውነት ነው የማደርገው። አንተ ለቀልድ ነው ኖ አይደለም። አፍቃሪሽ ከሆነ ጆከር አፍቃሪሽ ከሆነ እኔ አፈቅርሃለሁ በይው እኮ አይደለም። አፍቃሪሽ ነው፣ ማይሆን ነገር ያደርጋል። ነገ በ120 የሚበር መኪና ውስጥ ገብቶ አንድ ነገር ቢሆንስ? በኢየሱስ ስም የሆነ ነገር ይሄን አፍቃሪ መጥፎ ነው። እኔ ለዚህ እኮ ነው አፍቃሪዎች የምንከባከበው። ውዴ ተንከባከቢው እንዴ! ይሄ እኮ ያስጠይቀናል እኮ በህግም ያስጠይቀናል። ከካሜራ ጀርባ እንዳትጮህብኝ የለሁበት ከሌ እንዲያደረግሽ የእንትናን ደረት ስታይ ይኸው የእኔ ደረት ምን አንሶት ነው ምናምን እንዳትል ምን ሻፍ ጂ ማን አለሽ? አንቺ አይገባሽም እንዴ? ሻፍ ጂ ማን አለሽ? ተረጂ ነው እኮ በቃ ተረጂ። አፍቃሪዎች አይንገላቱ። በቃ አንቺ ብዙ ወንዶች ያፈቅሩሻል አይደለ? ወደዛ ዞር በሉ ባለትዳር ነኝ ምናምን አይባልም። አይዟችሁ እያልሽ ማቀዝቀዝ ነው ያለብሽ። እንዴት ነው? ይኸውልሽ ልንገርሽ፣ በ120 ስፒድ የመጣ መኪና በአንድ ፍሬም ብትጂ ኤክሴል ይሰብራል። ብዙ መከራ አለው። ወንድ ልጅ እንደዚህ ሩጦ እንደመጣ አይገፋም። ሴት ልጅ ፍረጧ እንደመጣች አትገፋም። ማቀዝቀዝ አለብሽ ውዴ። ቀስ ኦኬ። ይኸውልህ እኔ እንዲህ ነኝ። እኔ ማለት እኮ አንድ ዶክተር ሀቢብ የሚባል ዱባይ ላይ አንድ ባለጸጋ ግንባራም አለ። ይሄ ባለቤቴ ነው፣ ፍቅረኜ ነው፣ በጣም ነው የምወደው ምናምን ነገር ማለት አለብሽ። ቄም ባለቤት እሺ። አንተና መሲ ብርጅስቶን እንትን ላይ የተገናኛችሁት መርከብ ላይ እያቀዘቀዝክ ነበር። ብዙ ነገሮችን እያሰብኩ አሁን ደሜ ሊፈላ ነው። እንዴት? ብዙ ነገሮችን እየደማመርኳቸው አንድ ላይ ሲገጥሙ ያልሆነ ምልክት እያሳዩኝ ነው። አንቺ ባይሆን በማይሆን ክሎዝ ድሪም አትጂ። ይኸውልሽ ምን ማለት ነው አሁን? ጋይስ ታፕታፕ ኮፒ ሊንክ አድርጉልኝ። እስኪ ዋርኒንግ ሰጠኝ እኮ ቅድም ነገርኩሽኝ። እኔ ድጋሚ በምንም አይነት መልኩ ፍርድ ቤት መቅረብ አልፈልግም። በቃ እኔ አንድ የተመክሬያለሁ። ምክሬን ተግባራዊ ማድረግ አለብኝ። ያፈቀርካትን ሴት ተንከባከብ ተብያለሁ። እየተንከባከብኩሽ ነው። ምንም ያጎደልኩብሽ ነገር የለም። ምን አድርገን የተንከባከብከኝ? እስቲ ንገረኝ። በምንድን ነው የተንከባከብከኝ? አቃጣልከኝ እንጂ ምን አጎደልኩብሽ? ምን አጎደልኩብሽ? ያለኝን እየሰጠሁሽ አይደል እንዴ? ምን ሰጠኸኝ? ለምሳሌ ይሄን በል እስኪ። ፍቅር ሰጠሁሽኝ። ያለኝ ንጹህ ልብ ነው። ንጹህ ልቤ ሰጠሁሽ። ባባ የቱን ፍቅር ነው የሰጠኸኝ? ቤቢ ካም ዳውን እንዴ! አንተ ፍቅር የምትሰጠው እንዳይጎዱ ለነ ቤታየው ነው። አንተ ፍቅር የምትሰጠው እንዳይጎዱ ለነ ዜድ ነው። ለማናት እቺ ለለንደኗ ነው። የለንደን ጅብ ይብላትና እሺ አትናገር። መጥፎ እንትን አትበይ። ተይ እኔ ምንም ነገር አላረኩልሽም። ና አቅሜ የቻለው ነገር አድርጌልሻለሁ። እያዳሜ የሰው ፍቅረኛ ላይ አይንሽን የምታይ ዲክ ላይ ምን ታመጣላችሁ? ምድረ የባል እኔ ምንም አላረኩልሽም። ምን አረክልኝ? እስኪ እኔ እኮ ትገርሚኛለሽ። ሰው ባለው ነው። እኔ ያለኝ ንጹህ ልብ ነው። ንጹህ ልቤን ሰጥቼሻለሁ። አረሹ ልብክ ከንጹህ ልቤ ወድጄሻለሁ። ለ30 ሰው እንደ ቁጭ ባሉ ጌሾ እየዘገንክ የምትሰጠው ልብ ይሄ ልብ ነው እንዴ? ፈንቅዬ ነው ከቦታ ወጥቼ የምገላግል። ቆይ
ታዲያ እኔ ከዚህ በላይ እኔ ያለኝ ይሄ ነው እኔ ያለውን የሰጠ ንፉግ አይባልም። እኔ ላረግ የምችለው ንጹህ ልቤን መስጠት ነው። ንጹህ ልቤን ሰጥቼሻለሁ። አንቺ ደግሞ መጠቀም አለመጠቀም የአንቺ ፋይንታ ነው። ሌሎቹን ቤታ ባገኘው በዚህ ሰዓት ማለት ነው ልብህም ባገኘው ፈንቅዬ ነው ከቦታ ማላቀልህ። እኔ ሁሉ ነገር ስለማልነግርሽ ነው። ቤታ በቦትም በዋትሳፕ የላከችልኝን ፎቶ ላሳይሽ። በንዴት እጇን በምላጭ ቆርጣ ለእኔ ስትል እቺ ልጅ ቀርብ። ታዲያ እኔ ወድጄ ነው እንዴ? ታዲያ እጇን በምላጭ ይኸው ሀቢብ እንደምወድ ይኸው በዚህ ተረዳ ብላ። አንተ ግን ሀቢብ አባቴ ቲክቶክ ሰውን ያበላሻል። ውሸት እየለመድክ ነው። አረ ይሄው ራሷን አሳይኝ፣ ጠባሳውን አሳይኝ። እና የምር ውሸት እየለመድክ ነው። ሆዴ በባለፈውም ዜድ እንትን አለች አልክ፣ ትናንትናም ዜድ 50 ዓመቷ። አንተ ውሸት እየለመድክ ነው ሀቢብ፣ ተጠንቀቅ። እውነት እኮ ነው የሚሉት ይህ ቲክቶክ ሰውን ከቦታ ያስለቅቃል። አባቴ ሙት ውሸት እየለመድክ ነው። በዚሁ ነው የሚለምድብክ። ሆዴ ይቅርብክ እንዳትዋሽ። ሁለተኛ ምላስሽ ላይ እቺ አሮጊት ተቀምጣ ዜዶ የምትባል አሮጊት ተቀምጣ የእሷን ነገር ታምኛለሽ፣ የኔ ነገር አታምኝም። ነግሬሻለሁ። ቤታን ጠይቃት። እየለመድክ እኮ ነው፣ በግርግር እኮ ውሸት እየለመድክ ነው። እየተበላሽ ምን ውሸት ለመድኩ? ምን አደረግኩኝ? የምሬን እኮ ነው፣ የምሬ ነው። አንቺ ዜዶ እንደምታፈቅረኝ እንዴት አታውቂም? በውስጥ የምታወራልኝ ሴት ነች፣ ይሰማሻል ብዬ እኮ ነው። ነው የእውነት ቀልድ ውስጥ ቀልድ ነው ማለት ነው። ሲሪየስ ዜድ በእንትን ቀልድ በቀልድ እያፈቀረችክ ነው። ለምን እኔ ተረዳሁ። ሆነ ፊልም አይቻለሁ። ቡቡዬ እኔ ልንገርሽ፣ ይኸውልሽ ሁሉ ነገር ለሴት አይነገርም። በዋትሳፕ የምትልክልኝን ነገር ብታይ፣ በዋትሳፕ ቮይስ የምታደርግልኝን ብታይ ዜዶ ማነሽ ታውቂያታለሽ። ለምንድን ነው እኔ ዜዶን ብሎክ አድርግ ስትይኝ ማላረገው? ነገ የሆነ ነገር ትሆናለች። በእኔ ተናዳ ስንት ቀን ሄዳ ጠጣች። ሁሉ ነገር ለአንቺ ግርሽም ለምን እኔ ሴትን ልጅ ትሪት ማድረግ አለብኝ። እናት አለኝ፣ እህት አለኝ። ነገ በእነሱ እንዲደርስ አልፈልግም። እናቴ ኦልሬዲ ጨርሳለች የፍቅር ታሪኳን። ለእህቶቼ ወደፊት ለምንወልዳቸው ልጆች ጦር አላስቀምጥም ብዬ ነው። ዜዶ በእኔ ምክንያት ስንት ነገር ነው ያደረገችው። አንቺ አትባንኝም እንዴ? ለምንድን ነው እንትን የምትፈነቅለው? ድንጋይ የምትፈነቅለው እኔና አንቺ ለማለያየት ምን ታገኛለች? አይሻ እሷ ከአንቺ ለየችኝ ማለት አንቺን ከእኔ ለየች ማለት ኦልሬዲ አም ፍሪ ሮድ ሆናለሁ ማለት ነው። የዛ ሰዓት ላይ ትጠቀምብኛለች ማለት ነው። ለምንድን ነው ባልጠፋ ሀገር ፓስፖርት ብቻ ይለቅልኝ ዱባይ እመጣለሁ የምትለው? ለምንድን ነው አውሮፓ መሄድ ማተመኘው? ይህንን እንዴት አታገናዝቢም? ለምን ማታገናዝብ? ገና ለገና ዱባይ ላይ ሬሳ አጣቢዎች አሪፍ ገንዘብ ይከፈላቸዋል፣ ገንዘብ ያገኛሉ ከደሞዛቸው። እባክህን ብርህን ብር ተው። ማንም ለብር አይደለም። ግን ጥያቄ ዋትሳፕ ላይ ምንድን ነው የምልክልህ? አባቴ የምትበል ሴት ነሽ፣ አይነገርሽማ ውዴ፣ አይነገርሽም። ሴት ነሽ እኮ እንኳን ይሄን ሰምተሽ። እንደዚሁም የሴቶች እኮ የቅናት እኮ መንፈስ አለባቸው። እኔ አልናገርም፣ ዝም የምለው የቻኔም ብዙ ነገር ዝም የምለው ላይ ነበር። ለካ ልጅቷ ሄዳለች፣ ቆየች። ሄደ ለምንድን ነው ከመሬት ተነስታ ከፋኝ እያለች እኮ አሁን እኮ ይኸውልሽ መች ለታ ነው ከትናንት ወዲያ ላይቭ ገብታ በዘፈን ያለቀሰችው በእኔ ምክንያት ነው። ያንን ዘፈን ምን እያረክ ነው ስትለኝ በቦትም ደውላ ከሂዊ ጋር ያንን ዘፈን እየሰማን ነበረ። ይሄን ዘፈን እየሰማን ነው አለች። ከዛ በኋላ እንደተለመደችው ደግሞ አቢብዬ እኮ ምናምን ነገር ብላ ስታለቀስ ዘጋሁባትኝ። ከዛ በኋላ ላይቭ ገባችና ያንን ዘፈን እየሰማች አለቀሰች። እኔ እውነት እነግርሻለሁ፣ አንቺ ደግሞ እሷን ታምኛለህ። እቺ 52 ዓመት አሮጊት አትመኝ። እኔ ነኝ ነገ ልጅ ቢያምርሽ ልጅ ምሰጥሽ እኔ ነኝ። ከኔ ጋር ነው አናትን ነው ሰብ የሹ ልጅ ሲጀመር እኔ እናንተ በተአምር አንጋባም። በዚህ አይነት ዜድ ጉኛ የሆነ የእውነት ነው ማለት ነው። እኔ እኮ የቀልድ የመሰለኝ ነበር። ወድካኑ አስትልቅ ከመሬት ተነስታ ነው ወይ እንዴ? ሰው እንዴት ከመሬት ተነስቶ ለሰው እኔ ነግሬሻለሁ። ምን ያው ባትወደኝ ባታፈቅረኝ ባለፈው ያንን ያውም ከመሲ ጋር ቁጭ ብዬ መሲ ብርጅስቶን ጋር እያወራሁኝ መታ የሰጠችኝ ጊፍት ማለት ለምንድን ነው? ይሄን ግን ነግሬሻለሁ። ላንቺ አልነገርኩሽም። ለምን እንዳትጣሉ በእሷ እንዳትናደጅ ብዬ። ለምንድን ነው ሆን ብላ እኩለ ሌሊት ሁላችሁም ባላችሁበት ሰዓት ላይ ላይቭ መግባት እየቻልኩኝ ቀን ግባልኝ ለእኔ ስትል ጠዋት ግባልኝ የምትለኝ ለምንድን ነው? ጠይቂያት። ማታ ለምንድን ነው ስገባ የምትናደደው? ማታ አንቺ አለሽ፣ ቤታ አለች፣
መሲ ብርጅስቶን አለች። ቀን ቀን ከሆነ ግን ፍሪት ዞን ታገኘኛለች እንደፈለገች ማለት ነው። ለዛ ነው ቡቡዬ ሰው አትመኝ ምልሽ። ለዛ ነው ባልጠፋ ሰው ደግሞ እቺን ቅራቅንቦ የ52 ዓመት አሮጊት አትመኝ። በቃ እኔ የምታጣጥለኝ ግንባራም ይሄ ሾጣጣ ይሄ የማንቸስተር ስቴዲየም የአርሰናል ስቴዲየም የሚያክል እያለች የምታወራው የምታጣጥለኝ ለምንድን ነው? አንቺን እንትን ለማድረግ ነው፣ ኔጌቲቭ ለማድረግ ነው። ከዛ በኋላ ልጠቀልል አስባ ማለት ነው እኮ ትናንትና እኮ ወደ አንተ ከማምጣት በፊት እንዳታናግሪ ብለኝ እሺ ስላልነበር ልክ አንተ ስመጣ የኔ ማር ትልካለች። ነገርኩሽኝ። እሷ የምር ባታፈቅሬ ኖሮ ኤዱ የምትባለውን ከለንደን ማታ ከነገ የነበረችው አፈቅርሃለሁ ስትለኝ የነበረችው ልጅ ስክሪንሾት አንስታለች ፎቶውን። እሱን ራሱ የእውነት እኮ አፍቅርሃለች ማሬ። እሱን ታዲያ ምን አደረገች? እሱን ምን ታደርግልሻለች? እሷ ልጅ ኤዱ አንበሳ ላውርድልሽ ብላታለች። ልጅቷ ኤዱ የምትባለው ራሱ ሌቭሏን ተመልከቺ። ስልኩን ስጪኝ ስላት አልሰጠቻትም። የምር ግን እንደምናያት ብትሆን ኖሮ ለእኔ ሌላ አመለካከት ባይኖራት ኖሮ አትሰጣትም። ሚሞራችንን ለምንድን ነው አፕግሬድ ማናደርገው? ተመልከቺ፣ ጠላትሽ ጉያሽ ውስጥ ነው አልኩሽ እኮ። ዘድጌ ትያለሽ። ከቻልን የሆነ ነገር እዛ አካባቢ እኔ የማውቃቸው ቤተሰቦች የማሉኝ የሆነ ነገር ማስደረግ ነው። አንተ ደግሞ ይሄ ነው ችግርሽ እኮ። ይሄ ነው ችግርሽ። በቃ በሀገር ይሄ ነው ችግርሽ። እንዴ ትዳርሽን አትጠብቂም እንዴ አንቺ? ሳራ ማታ ምን አለች? ለምንድን ነው አይኗ ደም ለብሶ የወጣችው ዜዶ ማታ? ለምንድን ነው እንደሚገባኝ ታዲያ? እኔ ስለማልናገር ነው። እኔ እኮ መንፈሳዊ ሰው ነኝ። እኔ ከፈጣሪ ጋር ነው ማወራው። እኔ እንደዚህ ማውራት አልወድም። እኔ መንፈሳዊ ሰው ነኝ ታውቂያለሽ። አንተ ራስህ ለምደካል፣ በጣም ውሸት ለምደካል። ይሄ ሁላ ሰምተሽ እኔ ጋር ነሽ አሁንም ነው ውሸት ለምደካል። ብዙ ውሸቶች እያያዝኩብክም ነው። ስትናገር ራሱ እኮ ውሸት አለ ቃላችሁ። በቃ አንቺ መቼም አታምኝኝም። እሷ ታዋጣሽ። እኔ ነግሬሻለሁኝ። እኔ ዱባይ ላይ ያለኝን ነገር ሰጥቼሻለሁ። ለማፈቅራት ለመወዳት ልጅ ብዬ ሰጥቻለሁ። ያለኝ ልቤ ነው። ልቤ የሚለኝ ሀቢብ የልጄን ማባት የወሰደችው እኮ ቤስት ጓደኛዬ ነው። የሚገርመኝ ላስ እቺ ዜዶ ቤስት ጓደኛሽ አይደለችም፣ ጠላትሽ ነች። ነገርኩሽኝ እኮ ጠላትሽ ነች። ይኸውልሽ ሁለት ጠላት ካለብሽ ሁለቱም ጠላቶችሽ ሲዋደዱ ሲፋቀሩ ጠርጥሪ። በቃ ጠርጥሪ። 3 ጠላት ካለብሽ 3ቱም ጠላቶችሽ ከተዋደዱ ጠርጥሪ። አሁን ለምንድን ነው የማጠረጥሪው? የቤታና የዜዶን ፍቅር ለምንድን ነው የማጠረጥሪው? ወይ አሁን ለምሳሌ ዜዶና ቤታዮን እስኪ ጥያቸው። እስኪ ዜዳና ቤታዮን ቅርርባቸውን ከአንቺ ጋር ቅርርባቸው እንዴት ነው? አየሽ አይደለ? ይኸውልሽ አፕግሬድ ለዚህ ነው። እኔ ፍቅረኛ አላት አለ 9 ዓመት ወሬ ነው። ቤታዮ ፍቅረኛ ኖራትም አልኖራትም ችግር የለውም እኮ። የሚያፈቅርሽ እኮ መች አጣሽ? አንቺ የሚያፈቅርሽ ወንድ አጣሽ እንዴ? የምታፈቅሪ ወንድ አይደል ያጣሽው? እኔ የምታፈቅረኝ ሴት አጣው እንዴ? እሷ የሚያፈቅሩት ወንዶች የሀገር ናቸው። እሱን ራሴ አጥንቼ ደርሼበታለሁኝ። ግን የምታፈቅረው ወንድ እኔ ብቻ ነኝ። ምን ባለፈው እኔ ስንት ነገር ማለግልሽ ወድጄ ነው የግድን አመንኩክ። ዝም ብዬ ስሰማ ራስን ታካብዳለህ። በአንተ ማነህ? ሁሉም ሴቶች ተነስተው ከመሬት የሚያፈቅሩ አንተ ማነህ? አዶናይ ነህ? እኔ ይኸውልሽ አንተ ትናነክ አዶናይ ማን ነው? እኔ የምትለኪኝ በአዶናይ ነው እንዴ? እንደዚህ አዶናይ ምላስሽ ላይ ለምን አትነቀሽሽ? አይ ግንባርሽ ላይ ይሄን አዶናይ የምትይው ልጅ ለምን አትነቀሽውም? ግንባርሽ ላይ አንደኛሽን ስንት ቀን ሰምቼሽ እንዳልሰማ ዝም እላለሁ። ተነቀሽዋ። እኔ አፈቅሯለሁ እኮ አይደለም ያልኩ፣ ግን ብዙ ሴቶች የሚያፈቅሩት አዶናይን ነው። ብዙ ሴቶች የሚያፈቅሩት ሮፍናንን ነው። 1 ብርን ነው አይደለም? አንተ እነሱ ነክ እንዴ? ሲጀመር ያኔ ለምን አይደለም
ማርያ አታስወራኝ። አይደለም ይኸውልሽ፣ ኮምፔር ይኸውልሽ የሰው ልጅ ከሰው ጋር ኮምፔር አይደረግም። ምክንያቱም ሁላችንም በአምላካችን ፈጣሪ እስከፈጠረን ድረስ ሁላችንም ማለት ነው ሙሉዎች ነን። ገባሻ? እዚህ ጋ አዶናይ እዚህ ጋ ሮፍናን ኖ አንቺ አንተ ሮፍናን ነህ ምናምን ትያለሽ። በአንቺ ቤት ግንባራም ነህ እያልሽኝ ነው። እሱ ራስታ ስለሆነ ታዲያ ለምን ተንበርክከሽ? አይ አምሶ ይደብራል። አታውቂም እንጂ አይደለም ሆን ብለሽ ግንባራም ለመናገር ፈልገሽ አይደለም። ሆን ብለሽ ግንባራም መላጣ እንደሆንኩ ለመናገር በቅኔ ፈልገሽ እንትኖች ራሱ ምጠሪያቸው ወንዶች ራሱ ጸጉራቸው ገባ ያላለ ወንዶች ጸጉራቸው ሞላ ያለ ወንዶች አይ በጣም ነገርኩሽ። በአሁን ሰዓት ዓለምን ይኸውልሽ ኖ እኔ እኮ ምን ሆነሽ ነው? ምን ፋራረክሽኝ እንዴ? ዓለምን የተቆጣጠሩ ወንዶች፣ ዓለምን የገዙ ወንዶች መላጦችና ቦርጮራሞች ናቸው። ይህንን ወቂ። እሱን ተወው እባክህ ወደዛ። እኔ ቦርጫሙ እንዳልወድም በህይወቴ እረፍ። እንደዛ ሳይሆን እኔ ቦርጫም ነኝ፣ ግን ቦርጫሙ እንዲያይደ አዶናይ ያል እኔ እኮ ያልኩት ውዴ አዶናይና ሮፍናንን እና አንድ ብርን ሁሉም ሴቶች ያፈቅሯቸዋል። ያኔ እኔ ሰዓት ማለት ነው እኔ ስንት ሴት እንዳፈቀረኝ የስንት ሴት ፍቅር አለ እኔ ጋር አታውቂም? አላየሽም እንዴ? ለምን እኔን አልከተትሽኝም? እኔን ለምን አልከተትሽኝም? ከነ ሮፍናን ራስሽ ስሚ፣ ከነ ሮፍናን መሀል ለምን አልከተትሽኝም እንዴ? እኔ ነበር መክተት የነበረብሽ እንዴ? እያየሽ እኮ ነው የሴት ማዕት ሲጎርፍ እኮ። እኔ እኮ አንቺን ባላፈቅርሽ ባልወድሽ ኖሮ እኮ እዛም እኮ ነበር። ስለማፈቅርሽ ስለምወድሽ ስለማከብርሽ እኮ ነው። ለሽዬ ስትለምን 30 ሴት አጠብስም እኔ አልጠብስም እንዴ ሆዴ። እኔ እኮ ከአረብ ትጠብሻለሽ፣ ከህንድ እስከ ትጠብሻለሽ፣ አጠብሽ ቢዩቲፉል ትጠብሻለሽ፣ አጠብሽ አጠብስም እንዴ ከፈለጉ ድፍረትህ ክርስቶስን መከባበር ውስጣችን ካለ ኦፍኮርስ። ግን እኔ ብዙ ሴቶች ያፈቅሩኛል ብላ አታስፈራራኝም። ያ ሀቢቢ you want to go now ይኸውልሽ ኦኬ። እኔ እመርጣለሁ እንጂ አልመረጥም። አም ሶሪ እኔ እመርጣለሁ እንጂ አልመረጥም። ይኸውልሽ ይቅርታ አድርጊልኝ አንዴ ይኸውልሽ ችግር የለውም አንዴ ማለት ነው። በኦሮምኛ ከመተረትሽ በፊት እኔም አንድ ቀን ልናገርና ልውጣ። ጎረቤታችን አልማዝ አንድ ድንቡሽቡሽ ልጅ አላት እና ያቺ ድንቡሽቡሽ ልጅ ማለት ነው ትመጣና እናቴ ጋ ኡሚ ጋ ትመጣና ምን ትላታለች? ኡሚዬ እናቴንስ ብጠይቃት ዝም አለችኝ። የሰፈሩ ወንዶች በሙላ የእኔ ድንች እያሉኝ ነው ምን ማለት ነው ሲሏት ማዘር እጇን ሳባ አረጓትና ልጄ ተጠንቀቂ ሊልጡሽ ፈልገው ነው አለቻት ይባላል። እናቴ ነች። ተመልከቺ ቀኔው ከገባሽ ወድሻለው ድንቼ ያለሽ በሙላ ሊልጡሽ ነው ተጠንቀቂ ለማለት ከሆነ ሀቢቤ የሚሉክ እንዳለ ሊልጡክ ነው ማለት ነው። አንቺ ከኔ ጋር ምን አፎካከረሽ? ፍቅራችንን እኮ በፍቅር አንጠብቀውም ሀቢብ። አንተ ማነህ? እኔ ማነኝ? እኔ ምን ያንሰኛል? እኔ እኮ ትዳሬን እየጠበቅኩኝ እኮ ነው። አንቺ እኮ ነሽ ትዳርሽ የማትጠብቂው። ትዳሬን ሰርበል። እኔ ሲጀመር ትዳር የለኝም፣ አላገባውም። እንደፈለግኩ የሞማብታል። እናቴ ትሙት አበዛሹ። ከፈለሽ ነይ ውጪና ዝም ብሎ መፎከር አይደለም። ነይ እንደዚህ ወሬ ብቻ አይደለም። ውጪ ነይ ይወጣልን ከፈለግሽ። በዛ ሆነስ ነይ ውጪ ነይ እንነጋገር ወተን እንነጋገርን ብዬ ነይ ውጪ እመጣለሁ። 30 ደቂቃ አይፈጅብኝም እመጣለሁ። መላሴ የምትይኝ ነይ ውጪና ይሄው አደባባይ ህዝብ እያየ ላይ ይዋጣልን። ነይ ውጪ የት ባካለ ነይ ውጪ ነይ የፈለግሽበት ቦታ ወላሂ ፈርሚ የሆነ ነገር ብትሆኚ ፈርሚ። ወልጄ ነገ ነይ በቃ ይዋጣልን። በቃ ነይ ይዋጣልን። እንፋለም። እናቴ ትሙት ፈምታ አይኖርም። እንደዚህ ምንም አላስቀምጥ ካልሽኝ ነይ ውጪ በቃ ይዋጣልን። አልገባኝም። ምን እንዴት እንደባደባለን ወይስ አይደለም? እንደዚህ ተገናኝተን ምናምን ነገር ሮማንስ አድርገን እንመለሳለን። ውጪ ኸላስ። የምር አልገባኝም። ልንደባደብ ነው እንዴ? ሰውን እያቃጠሉ ወዴ ትላለች እንዲህ ያለን? አይ አልገባኝም ብዬ ነው። ግራ እያጋባሽ ነው። አንቺ ባልገባሽ ቁጥር እኔ ግራ እየተጋባ ነው። የምትወጪ ከሆነ ነይ ውጪ ኸላስ። ሳሪ ነው
ድብድብ ነው እንደምትለው በአባቴ ሞት በስመ አብ። ኧረ እኔ አበድኩ እንዴ ከአንተ ጋር የሚደባደበው ወዴ። ታዲያ ምንድን ነው ታዲያ እንደዚህ የምትይኝ? ለምንድን ነው ማታምኝኝ? አጠገብሽ 15 20 ደቂቃ ወንድ እያለው ሳራ ኤርሚ አበሻ ማታ ያ ሁላ ነገር አውርታ እሷ ራሱ ብትሰማ እኮ ትቀየምሻለች። እንዴ ሆዴ አንተ የት የሚሄድ እንትን ስትል ትቀየመኛ ማሬ። ምን አረኩኝ እኔ ምን አረኩኝ? ለሳሪ ኤርሚ አበሻ ጋር ሼር አድርጉላት። ትናንትና ማታ አስታርቀን ሰከንድ ሳቆይ ሄደህ ሌላ ሴት ላይ ታንጠለጠልክ። ሹ እንደውም እሷ ለእኔ ነው እንጂ የምፈርደው። አረ በእናትህ ዋዘፋ። በቃ እንደዛ ከሆነ ሀቢባ ጋር እንሂድና ሀቢባ ትፍረድብን። እኔ ሀቢባ የመከረችኝን ምክር እኔ የሀቢባን ምክር ተግባራዊ አድርጊያለሁ። እኔ የሀቢባን ምክር እባካችሁ ወንዶች አዳምጠኝ። ሀቢብ ማንም ቤት አልሄድም። የማንንም ፍርድ አልፈልግም። እኔ ለራሴ ለመፍረድ በቂ ነኝ። አንተ የምትልከሰከስ ከሆነ ቻው ቼልሲ ሀቢቢ። ኦኬ ግን እኔ ነገር